ይታወቃል። ሩታ ናትን አይደለችም፣ ዳኒን ነው አይደለም፣ ኤፊን ነው አይደለም እያለ እንግዲህ ከሚስቱ ከወንድሙ ከጓደኛው ልጎዳ ነው ወይስ ልጎዳቸው ነው በማለት በማሰብ አለ አብርሃም ታደሰ። እንግዲህ አብርሃም ለምንድን ነው የአንደኛውን ሰው አምኖ ለምን ትክክለኛውን ይዞ ቁጭ አይልም? ወይኔ ይሄ ሁላ የተደረሰ እኮ በእናታችሁ የሄርሜላ መጥፋት፣ የሄርሜላ መታገት፣ ሄርሜላ ያለችበት የት ነው? በጥሩምባ አቤት አቤት አምጡልኝ ጅቡ እንዳይበላብኝ እያለ አብርሃም እንግዲህ እያለቃቀሰ ይገኛል። ግን ሜሪ እኔ ሰምቻቸዋለሁ፣ ሩታንሽ ለምን ተንሾካሽኳችሁ አወራችሁ፣ ለምን ጠራችሁ በማለት እንግዲህ አፋጣ ሩታን ይዛለች። አብርሃም ደግሞ ማመንም ያለ ማመንም የራሴ ነው፣ በቃ ከእንግዲህ አትጮሁብኝ፣ ራሴን አሞኛል፣ አብድሁኝ፣ ሰከርሁኝ በማለት እንግዲህ አብርዬ እያበደ እየሰከረ ይገኛል። እውነት ለመናገር ይህ ልጅ ልታሳብዱት ነው የደረሳችሁ። ኧረ ወደዛ ወንድም የላችሁም? ወንድም የላችሁም ወይ? ሜሪ ምን አለ ብትይ እንዲህ ሌሎቻችሁ ምን አለ ብተው። የሩታ ወንድም እንደዛ ሳበደው። እውነቱን ነው። ሩታ ምንም እንደሌለችበት እኛ ሁላችን እናውቃለን። ግን ሚስቱ እንዴት ታሳግታለች? አንዷን ዝሙቷን ትታታለች እኮ በቃ እናንተን የማይበት አይን የለኝም ብላ እኮ እንደወደቀ እቃ ትታችኋለች። ግን ዙራችሁ ለምን ሩታ አልወደቀችም? ለምን ሩታ ሳቀች? ኤፊ ለምን ሀጎኗ ሆነ? አስባችሁታል? ዳኒ ለምን ሀጎኗ አልሆነ? ሰው ለምን አጣ? ለምን አልወደቀችም? በማለት ነው እናንተ እዚህ ደረጃም እየደረሳችሁ ያለ። ወይኔ ዘሩ ቀለጡ ጣጨለሉት። ዛሬም አብርሃም እያለቀሰ ይገኛል። እንግዲህ የአብርሃም ማልቀስ እንደቀጠለ ነው። የነ ሩታ እኔ ምንም የሰራሁት ነገር የለም እያለች ሩትዬ የኛ ጀግና አሳይሻለሁ ላለች። አሁንም አብርሃም መፈለጉን አልተውም፣ እንዲሁም ማሳሰሩንም አልተውም ማለት ነው። እንግዲህ ውዶቼ ከዚህ ትምህርት ምን ትማራላችሁ? እውነት ለመናገር አብርሃም ሁሉን እየወሰደ ከማሳሰር መለየት ሳይናደድ ምን ሳይል መለየት አለበትና እውነት ለመናገር በአንድ በኩል ያሳዝናል። ፍቅረኛው ጠፍታበት አፋልጉኝ እያሉን ሩታ በዘፈኑ ዘፈን በዚያ ስለተናደደ ለማሳሰር ስለፈለገ ነው እንጂ አሁን እውነት እነ ሩታ እጅ የሌለበት ከሆነ አብርሃምና ሜሪ ያፍራሉ ማለት ነው። እኔ እንዲሁ መጨረሻውን የናፈቀኝ እውነት ለመናገር። እስኪ ሼር ላይክ እያረጉ ቤተሰብ ይሁን። ወይኔ አታዋርደን። ሜሪ በጆሮ ሰምቻቸዋለሁ እነሱ ተቀምጠው ሲሀጡት ወይም ደግሞ ሲነጋገሩ ሰምቻለሁ። ጠርተውኛል አለች፣ ግን ለሌላ ጉዳይ እንደሆነ እያወቀች ለምን ሩታና አብርሃምን እንደገና የባሰ ጠብ መሀላቸው ላይ እንዲፈጠር እየፈለጉ እኮ ነው። መቼም እኮ ቤት ሰው እኮ ለማራራቅ ሳይሆን ለማስጠላት ወይም ለማጣላት አንደኛና ደረጃ ናቸው ይዘውት ያለ። ወይኔ እኔ ነግሬሃለሁ እያለች እያስመማሽ ትነግረዋለች። እና ውዶች እዚህ ቪዲዮ ምን ተማራችሁ? እውነት ለመናገር አብርሃም ወደ ራስህ ተመልሰህ ወደ ቤትህ ተመለስ ነው የምለው። ይህ ሁሉ መሮጥ ምንም አያደርግም። ሜሪ እውነት አለኝ ብላለች፣ ሩታዬ እውነት አለኝ ብላለች። እንግዲህ እውነትና ንጋትዬ እየቆየ ይዘልቃል። አሁንም አብርሃም ማሳሰሬን አልተውም ብሏል። እንግዲህ የሩታ ለማሳሰር እየፋጨሩ ነው። የሩታ ወንድምም እኔም አለሁ ማነው እህት የሚነካት ብሏል። ዘሩ ቀለጠ። እንግዲህ ውዶቼ የማን አድናቂ ናችሁ? እስኪ ቀጥሉበት። እንወዳችኋለን። ሼር ላይክ እያ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي